ሰላም ጤና ይስጥልን። የሳምንቱን አበይት እውነቶች ይዘን ቀርበናል። በቅድሚያ ማርዕስቶቹን ኢትዮጵያ በአፍሪካ ላይ ያላት ዘመን ተሻጋሪ አሻራና በአፍሪካ ህብረት የመሪዎች ጉባኤ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድና የህብረቱ መሪ ያስተላለፉት መልእክት፣ በጠቅላይ ሚኒስትር ዶክተር አብይ አህመድ የተመረቀውና በገበታ ለትውልድ መርሃ ግብር የተገነባው የሎጎ ሐይቅ ሪዞርት ምርቃትን አስመልክቶ ዝርዝር ጉዳዮችን ይዘንላችሁ ቀርበናል። አብራችሁን ቆዩ። ኢትዮጵያ በአፍሪካ የፖለቲካ ታሪክና የዲፕሎማሲ ምህዳር ውስጥ ልዩ ስፍራና ተጽዕኖ ያላት ሀገር ናት። የጥንታዊ ስልጣኔዎች ባለቤት የሆነችው ኢትዮጵያ በቀኝ ያልተገዛች ብቸኛ የአፍሪካ ሀገር ከመሆኗን ባሻገር ለፓን አፍሪካኒዝም ንቅናቄ መስፋፋት ትልቅ ሚናን ተጫውታለች። አይበገሬነት፣ ሉዓላዊነትና የፓን አፍሪካ መንፈስ ኢትዮጵያ በአፍሪካ ውስጥ ካሰፈረቻቸው አሻራዎች መካከል ይጠቀሳሉ። አሁንም በዘመናዊ ዓለም በአፍሪካ አጀንዳዎች ውስጥ ወሳኝ ሚናን እየተጫወተች ይገኛል። ኢትዮጵያ እንደ አውሮፓውያኑ ዘመን አቆጣጠር በ1896 በአድዋ ጦርነት በጣሊያን ኃይሎች ላይ የተቀዳጀችው ድል በአፍሪካ ታሪክ ውስጥ ትልቅ ቦታ የሚሰጠው ነው። አዲስ አበባ የአፍሪካ ህብረት መቀመጫ መሆኗ ደግሞ ኢትዮጵያ የአህጉሪቱን የዲፕሎማሲ ማዕከል ሆና እንድትቀጥል ማድረግ ችሏል። እንደ አውሮፓውያኑ ዘመን አቆጣጠር በ1963 የአፍሪካ አንድነት ድርጅት የአሁኑ የአፍሪካ ህብረት ታሪካዊ ምስረታ የተካሄደው በኢትዮጵያ ነው። ኢትዮጵያ ከድርጅቱ መስራች ሀገራት መካከል አንዷ ናት። ይህም የአፍሪካ የጋራ የፖለቲካ ድምጽ እንድትሆንም ምክንያት ሆኗል። የአፍሪካ ህብረት፣ የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ኢሲኤ እና ዓለም አቀፍ የዲፕሎማሲ ተቋማት የሚገኙባት ኢትዮጵያ በዲፕሎማሲው ምክክርና ውሳኔ ሰጭነት ውስጥ ያላት ማዕከላዊ ሚና የበለጠ የሚጠናከር ነው። ኢትዮጵያ በቀኝ አለመገዛቷ ለፓን አፍሪካኒዝም እንቅስቃሴ ስር መስደድ ወሳኝ ሚና እንዳለው ይነገራል። በፓን አፍሪካኒዝም ምሳቤ ለአፍሪካ አንድነትና የጋራ ምላሽ አጥብቃ ስትሞግት ቆይታለች። በአፍሪካ ህብረትና በተለያዩ መድረኮች ኢትዮጵያ የአፍሪካን ችግሮች በአፍሪካውያን መፈታት አለበት የሚል እሳቤን በማስረጽ አበክራ እየሰራች ትገኛለች። በተለይም የአፍሪካ አህጉራዊ ነጻ የንግድ ቀጠና ስምምነት በፍጥነት አጽድቃ ወደ ስራ ማስገባቷም የዚህ ማሳያ ነው። ኢትዮጵያ የምትገኘው በፍጥነት በርካታ ነገሮች በሚቀያየሩበት የአፍሪካ ቀንድ ነው። አገሪቷ በቀጠናው ሰላምና መረጋጋት ስትራቴጂካዊ ሚናን እየተወጣች ትገኛለች። ኢትዮጵያ ለተባበሩት መንግስታትና የአፍሪካ ህብረት ሰላም ማስከበር ተልዕኮች ከፍተኛ አስተዋጽኦ በማድረግ ከአፍሪካ ሀገራት ቀዳሚውን ድርሻ ትይዛለች። የተባበሩት መንግስታት ድርጅት ኢትዮጵያ በሰላም ማስከበር እየተወጣች ላለው ሚና ምስጋና ማቅረቡ ይታወቃል። ኢትዮጵያ ባለፉት 2 አስርት ዓመታት በአፍሪካ ፈጣን የኢኮኖሚ እድገት እያስመዘገቡ ካሉ ሀገራት መካከል በዋናነት ትጠቀሳለች። በ2017 ዓ.ም ማብቂያ የተመረቀው የታላቁ ህዳሴ ግድብና በግንባታ ላይ የሚገኘው የኮይሻ ኤሌክትሪክ ኃይል ማመንጫ ፕሮጀክት ከግዙፍ መሰረተ ልማትነታቸው ባለፈ ቀጠናዊ ትስስርን በማረጋገጥ ረገድ ወሳኝ ሚና አላቸው። ህዳሴ ግድብ ኢትዮጵያ ቀጠናዊ የኢነርጂ የስህበት ማዕከል እንድትሆን አድርጓታል። የኢትዮ ጅቡቲ የባቡር መንገድን ጨምሮ የመንገድ መሰረተ ልማቶችና የኢንዱስትሪ ፓርኮች ኢትዮጵያን የቀጠናዊ ትስስር ማዕከል እንድትሆን እያደረጋት ይገኛል። በጠቅላይ ሚኒስትር ዶክተር አብይ አህመድ አማካኝነት የተጀመረው የአረንጓዴ አሻራ ኢትዮጵያ የአረንጓዴ ትብብርና የአየር ንብረት ለውጥ መከላከል ተምሳሌት ማድረግ ችሏል። የኢትዮጵያ ብዝሃ ማንነቶች፣ ሀገር በቀል እውቀቶችና አስደማሚ የስነ ህንጻ ስራዎች በአፍሪካ ባህልና ስልጣኔ ውስጥ ያላቸው ሚና ትልቅ ነው። ዛሬ 39ኛው የአፍሪካ ህብረት ጉባኤ ዘላቂ የውሃ ንውረትና ንጽህና ስርዓት ለአጀንዳ 2063 ስኬት በሚል መሪ ሀሳብ በህብረቱ መቀመጫ መካሄድ ጀምሯል። የመሪዎች ጉባኤው ኢትዮጵያ አህጉራዊ የፖለቲካና ዲፕሎማሲያዊ መድረክ መሆኗን ዳግም የምታሳይበት ነው። ከህብረቱ የመሪዎች ጉባኤ አስቀድሞ ሁለተኛው የጣሊያን አፍሪካ ጉባኤ በአዲስ ዓለም አቀፍ ኮንቬንሽን ማዕከል ተካሂዷል። ጉባኤውን ለመታደም የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ አዲስ አበባ የገቡትን በተያዘው ሳምንት ነው። በጉባኤው የመክፈቻ ንግግር ያደረጉት ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ስትራቴጂካዊ ውይይቶችን ወደ ተጨባጭ የልማት ውጤቶች ለመቀየር እየሰራች መሆኑን አንስተዋል። ከጣሊያን ከአፍሪካውያን ወንድምና እህቶች እንዲሁም ከሌሎች አጋሮች ጋር የልማት ትብብሯን አጠናክራ እንደምትቀጥል አረጋግጠዋል። ኢትዮጵያ አፍሪካን ከዓለም ጋር የሚያገናኝ የዲፕሎማሲ የአቪዬሽንና የሎጂስቲክስ ማዕከል መሆኗን የገለጹት ጠቅላይ ሚኒስትሩ ሀገሪቱ የአፍሪካን ድምጽ በዓለም አቀፍ መድረኮች ከፍ ለማድረግ እየሰራች መሆኑን ተናግረዋል። ኢትዮጵያ ለአፍሪካ ዘላቂ ልማትና ብልጽግና መሰረት የጣለች መሆኗን ጠቅሰው ይህ አርአያነት ያለው ጉዞ በዓለም አቀፍ የትብብር መስክም ተጠናክሮ ይቀጥላል ብለዋል። የአፍሪካ ትልቁ ሀብት ወጣቱ መሆኑን በመጥቀስ በክህሎትና በፈጠራና መዋለ ንዋይ በማፍሰስ የወደፊቱን እድሎች መጠቀም እንደሚገባም አንስተዋል። በተለይ ሰው ሰራሽ አስተውሎት ለዲጂታል ሽግግር፣
የኢነርጂ መሰረተ ልማት ለምግብ ዋስትናና ለጤና ስርዓት መሻሻል ወሳኝ መሆኑን ጠቅሰው ለዚህም መዘጋጀትና መተግበር ያስፈልጋል ነው ያሉት። የጣሊያኑ ማቲ ፕላን ከኢትዮጵያ ሀገር በቀል ኢኮኖሚ ማሻሻያ ጋር እንደሚጣጣም ገልጸዋል። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ በበኩላቸው ጣሊያንና አፍሪካ በተለያዩ መስኮች በትብብር እየሰሩ ነው። የጣሊያንና የአፍሪካ የጋራ ግቦችን ለማሳካት በኢነርጂ፣ በትምህርትና ስልጠና፣ በጤና፣ ዲጂታልና መሰረተ ልማት ግንባታ ድጋፍ እያደረጉ መሆኑን ገልጸዋል። በታዳሽ ኃይል፣ በአረንጓዴ ልማትና ሽግግር፣ በምግብ ዋስትናና መሰል መስኮች ያለውን ትብብር ተጠናክሮ ይቀጥላል ብለዋል። በአፍሪካ የዲጂታል መሰረተ ልማትን በማስፋፋት አፍሪካን ከዓለም አቀፍ ግብይት ለማስተሳሰር በጋራ እንደሚሰሩ አረጋግጠዋል። ዛሬ የተከፈተው 39ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ የህብረቱ ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ፣ ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ፣ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉታሬዝ፣ የአፍሪካ ሀገራት መሪዎችና ሌሎች እንግዶች ታድመዋል። በደማቅ ሁኔታ በተጀመረው ጉባኤ ላይ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ እንዳሉት የጉባኤው መሪ ሀሳብ በሆነው ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ለኢኮኖሚያችን ቁልፍ ነው፣ ለሰላምና ትብብርም አስፈላጊ ነው ብለዋል። አፍሪካን ከውጭ ጣልቃ ገብነት ለመከላከል አህጉራዊ አንድነትን ማጠናከር ወሳኝ መሆኑን በማንሳት የአፍሪካ አህጉራዊ ነጻ የንግድ ቀጠና በአግባቡ መጠቀም እንደሚገባም ተናግረዋል። የፋይናንስ ተቋማት፣ የአፍሪካ ልማት ባንክ፣ የአፍሪካ የፋይናንስ ኮርፖሬሽንና የአፍሪካ ኤክስፖም ኢምፖርት ባንክ በአንድነት መስራት እንዳለባቸውም ገልጸዋል። የፓን አፍሪካ ተቋማት፣ የአፍሪካ ህብረት፣ ኔፓድና የአፍሪካ ሲዲሲ ጥረታቸውን ሊያጠናክሩ ይገባልን ብለዋል። አህጉሪቱን ለመደገፍ የሀገር ውስጥ ሀብትን ማሰባሰብ ምርጫ ሳይሆን አስገዳጅ ተግባር ነው ሲሉም ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ባደረጉት መክፈቻ ንግግርም እንግዶች ወደ ጥንታዊቷና የሰው ልጅ መገኛ ወደ ሆነች ኢትዮጵያ እንኳን ደህና መጣችሁ ብለዋል። ጠቅላይ ሚኒስትሩ በንግግራቸው ውሃ ከሀብትነት ባለፈ የልማት የፈጠራና የመረጋጋት መሰረት መሆኑን ገልጸዋል። የአፍሪካ የውሃ ራዕይ 2025ን መሰረት በማድረግ ኢትዮጵያ በኃላፊነት ላይ በተመሰረተ የውሃ አጠቃቀም ለልማት ያለውን ፋይዳ በተግባር እያሳየች መሆኑን ተናግረዋል። ለዚህም ታላቁ የኢትዮጵያ ህዳሴ ግድብ ለቤት ውስጥና ለኢንዱስትሪ ኃይል ማመንጫነት ከመዋሉም ባለፈ ለጎረቤት ሀገራት የኤሌክትሪክ ኃይል በማቅረብ የአፍሪካን የጋራ ብልጽግና የሚያረጋግጥ የብልሃት ውጤት መሆኑን ጠቅሰዋል። የአፍሪካ ኢኮኖሚ ከኤስያ ጋር እኩል በሚባል ደረጃ እያደገ መሆኑን የጠቀሱት ጠቅላይ ሚኒስትሩ ኢትዮጵያ በበጀት ዓመቱ መጨረሻ 10.2 በመቶ እድገት እንደምታስመዘግብም ጠቅሰዋል። እንደ አውሮፓውያኑ ዘመን አቆጣጠር በ2035 አፍሪካ ከዓለም ከፍተኛ ወጣት የሰው ኃይል የምታበረክት መሆኗንም ገልጸዋል። ይህንንም ወደ ብልጽግና ለመቀየር በትምህርት፣ በጤናና በተመጣጠነ ምግብ አቅርቦት ላይ ኢንቨስት እያደረጉ መሆኑንም አብራርተዋል። የተያዘው ሳምንት ሁለተኛ አበይት ሁነት በጠቅላይ ሚኒስትር ዶክተር አብይ አህመድ የተመረቀውና በገበታ ለትውልድ መርሃ ግብር የተገነባው የሎጎ ሐይቅ ሪዞርት ምርቃትን ይመለከታል። በአማራ ክልል ደቡብ ወሎ ዞን የሚገኘው ሎጎ ሐይቅ በሰንሰለታማ ተራሮች የተከበበ የመልክዓ ምድራዊ ገጽታ እይታን የሚማርክ ከውቢቷ ደሴ ከተማ በስተሰሜን አቅጣጫ በ30 ኪሎ ሜትር ርቀት ላይ የሚገኝ የቱሪስቶችን ቀልብ መያዝ የሚችል የመስህብ ስፍራ ነው። የሎጎ ሐይቅ ከመዲናችን አዲስ አበባ 430 ኪሎ ሜትር እንዲሁም ከክልሉ ዋና ከተማ ባህር ዳር 470 ኪሎ ሜትር ርቀት ላይ ይገኛል። በተውለደሬ ወረዳ የሚገኘው ይህ ውብ የተፈጥሮ ሐይቅ በሱ የተነሳ ሐይቅ የተሰኘ ስያሜ ካገኘው ከሐይቅ ከተማ 2 ኪሎ ሜትር ርቀት ላይ ይገኛል። ሐይቁ ከባህር ወለል በላይ 1950 ሜትር ከፍታ ላይ የሚገኝ ሲሆን ስፋቱ 35 ስኩዌር ኪሎ ሜትር እንደሚሸፍንና ጥልቀቱ ደግሞ ከ23 እስከ 88 ሜትር እንደሚደርስ መረጃዎች ያመለክታሉ። በደቡብ ወሎ ዞን 3 የተለያዩ የተፈጥሮ ሐይቆች የሚገኙ ሲሆን በስፋት ትልቁ ሎጎ ሐይቅ ነው። ሌሎች 2 የተፈጥሮ ሐይቆች አርድቦና ማይባር ይባላሉ። ሎጎና አርድቦ ሐይቆች በተውለደሬ ወረዳ የሚገኙ ሲሆን ማይበር ሐይቅ ደግሞ በአልቡኮ ወረዳ ይገኛል። የሎጎ ሐይቅ በአሳ ምርት ይታወቃል። ቆሮሶ፣ ዱቤና አምባዛ የሚባሉ የአሳ ዝርያዎች በሐይቁ ውስጥ ይገኛሉ። በሐይቁ ላይ የሞተር ጀልባዎችን ጨምሮ ለጎብኚዎች የትራንስፖርትና የመዝናኛ አገልግሎት የሚሰጡ ጀልባዎች ያሉ ሲሆን መለስተኛ ሎጂዎች፣ ሆቴሎችና ካፍቴሪያዎችም በአካባቢው ስለሚገኙ ለጎብኚዎቹ ምቹ የቱሪስት መዳረሻ ነው። ይህ ሪዞርት በጠቅላይ ሚኒስትር ዶክተር አብይ አህመድ የተመረቀው በተጠናቀቀው ሳምንት ነው። ሪዞርቱ ዓለም አቀፍ ደረጃውን የጠበቀ አገልግሎት ለመስጠት የሚያስችል የሄሊኮፕተር ማረፊያ አካቶ የተገነባ ነው። ይህ መሰረተ ልማት ሪዞርቱ ለሀገር ውስጥና ለዓለም አቀፍ ቱሪስቶች በቀላሉ ተደራሽ እንዲሆን የሚያስችል ሲሆን
የቱሪዝም መዳረሻውን ለመጎብኘት ለሚመጡ እንግዶች ምቹና ፈጣን የጉዞ አማራጭ ይፈጥራል። በ13.3 ኪሎ ሜትር ላይ ያረፈው ይህ ሪዞርት ከሄሊኮፕተር ማረፊያ በተጨማሪ ዘመናዊ የመዝናኛ አማራጮችን ይዟል። 3.7 ኪሎ ሜትር የሚሸፍን ጥራት ያለው የአስፋልት መንገድ የተዘረጋለት ሪዞርቱ በተለያዩ የፍራፍሬ ዞኖችና ለዓይን በሚማርኩ አረንጓዴ ስፍራዎች የተከበበም ነው። እንዲህ ያለው ዘመናዊ ግንባታ የአካባቢውን አስደማሚ ታሪክ ለዓለም ለማስተዋወቅ ትልቅ ሚናን ይጫወታል። ሪዞርቱ የወሎን ሕዝብ ባህላዊ እሴትና እንግዳ ተቀባይነት ለዓለም የሚያስተዋውቅ ታላቅ ገበታ ሆኖ የሚያገለግል ሲሆን የኢትዮጵያን የቱሪዝም ገጽታ ወደ አዲስ ከፍታ ያሸጋገረና ለትውልድ የሚተላለፍ ድንቅ አሻራ ነው። ጠቅላይ ሚኒስትሩ እንዳሉት የሎጎ ሐይቅ ሪዞርት የወሎ የተፈጥሯዊ ውበት ዘመናዊ እንዲሁም ዓለም አቀፍ ደረጃውን ከጠበቀ መሰረተ ልማት ጋር ተጣምሮ የያዘ ድንቅ ፕሮጀክት ነው። ሪዞርቱ ከሚታየው ገጽታው ባለፈ ለአካባቢውና ለሀገሪቱ ኢኮኖሚ እድገት መፋጠን ትልቅ አንቀሳቃሽ ፕሮጀክት ነው። ከጎርጎራ በመቀጠል በአማራ ክልል የገበታ ውጥን ሁለተኛ ፕሮጀክት እንደመሆኑ መጠን ቀጥተኛና ቀጥተኛ ያልሆኑ የስራ ዕድሎችን በመፍጠር በግብርና፣ በትራንስፖርት፣ በቱሪዝምና በሌሎች የአገልግሎት ዘርፎች ላይም ከፍተኛ መነቃቃትን ይፈጥራል። ይህም ለአካባቢው አምራቾች፣ ለእደ ጥበብ ባለሙያዎችና ለስራ ፈጣሪዎችና አዳዲስ የገበያ ዕድሎችን በማመቻቸት ለቱሪዝም መር እድገትና ለዘላቂ የኑሮ ዋስትና ትልቅ መሰረትን ይጥላል። ይህ ፕሮጀክት መንግስትንና የግል ዘርፉን በአንድ ገበታ በመሰየም ፖሊሲን ወደ ተግባር፣ ኢንቨስትመንትን ደግሞ ተጨባጭ ወደሆነ ውጤት ለውጦታል። ይህም በትብብር የተገነባው ሪዞርት ለመንግስትና የግል ዘርፍ አጋርነት፣ ለፖሊሲ ቀጣይነትና ለረጅም ጊዜ እድገት ዘላቂ መሰረት ጥሏል። ከምንም በላይ ደግሞ ሎጎ ሐይቅ ሪዞርት ገራገርና ቅን የሆነው የወሎ ሕዝብ ውብ ቅርሶቹን፣ ባህሉን፣ እሴቶቹንና ድንቅ እንግዳ ተቀባይነቱን ለዓለም እንዲያጋራ የቀረበ ትልቅ ግብዣ ነው። የሳምንቱ አበይት ሁነቶቻችን እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን።